ሰላም የገበያ ሚዲያ ቤተሰቦቻችን እንደምን ቆይታችኋል? በቀጠናችን እየተከሰቱ ያሉ ፈጣንና አሳሳቢ ወታደራዊ እንዲሁም ዲፕሎማሲያዊ እንቅስቃሴዎችን የምንዳስበት ልዩ መሰናዷችን አሁን ይጀምራል። በቅድሚያ የምንመለከተው ኤርትራ ወታደራዊ ዝግጅቷን በከፍተኛ ፍጥነት እያጠናከረች መሆኑንና 7 የግብጽ ከፍተኛ የጦር አሰልጣኞችም ለልዩ ተልዕኮ አስመራ መግባታቸውን የሚጠቁሙ መረጃዎች ይሆናል። እነዚህ የግብጽ ባለሙያዎች በኤርትራ ምድር ምን አይነት ስልጠና እየሰጡ ነው? የኤርትራ አየር ኃይል አዛዦችስ ለሰራዊታቸው ያስተላለፉት አስቸኳይ ትዕዛዝ ምን ይላል? የሚለውን ጉዳይ በስፋት እናስደምጣቸዋለን። ግብጽስ በኤርትራ በኩል ኢትዮጵያን ለመቆለፍ የጀመረችው ሴራ የት እንደደረሰ አብረን የምንዳስላችሁ መረጃ ይኖረናል። ይህ በእንዲህ እንዳለ ሰሞኑን በግብጽ ይፋዊ የሥራ ጉብኝት ላይ የነበሩት ሁለቱ የአሜሪካ ከፍተኛ ባለስልጣናት ዛሬ አዲስ አበባ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር ይወያያሉ ተብሏል። እነዚህ ከፍተኛ የዋሽንግተን ተወካዮች በዛሬው ዕለት በቢሾፍቱ በሚጠናቀቀው የአየር ኃይል የምስረታ በዓል ላይ በክብር እንግድነትም ይገኛሉ ተብሏል። የእነዚህ ባለስልጣናት በትርኢቱ ላይ መገኘት ከትጥቅ ግዢና ከወታደራዊ ዲፕሎማሲ አንጻር ምን አይነት ትርጉም ይኖረዋል? ኢትዮጵያ በመጪዎቹ 5 ዓመታት የአየር ላይ ኃይሏን በእጥፍ ለማሳደግና 5ኛ ትውልድ የውጊያ አውሮፕላኖችን ለመታጠቅ በያዘችው ዕቅድ ላይ የአሜሪካ ድርሻ ምን ሊሆን ይችላል? የሚሉትንና ከጠቅላይ ሚኒስትር አብይ አህመድ ጋር ያደርጋሉ የተባለውን ውይይት የምንነግራችሁ ይሆናል። በመጨረሻም ኢትዮጵያ አሁን ባለችበት ዲፕሎማሲ ፍጥጫ ውስጥ ልትዘነጋው የማይገባና ለሀገሪቱ ቀጣይ ጉዞ ወሳኝ የሆነ ምክር አዘል ማስጠንቀቂያ ከአንድ አንጋፋና የኢትዮጵያ ወዳጅ ከሚባሉ ዲፕሎማት ተሰጥቷል። ዲፕሎማቱ በሰጠው በዚህ ምክር አዘል ማስጠንቀቂያ አሜሪካን ከኛና ከግብጽ ምረጫ አትበሏት የሚል መራር እውነት አስቀምጠዋል። አሜሪካን በእኛና በግብጽ መካከል አንዱን ምረጭ ብሎ መገፋፋት ለኢትዮጵያ ምን አይነት አደጋ ሊያስከትል ይችላል? ዋሽንግተንስ አስገዳጅ ሁኔታ ቢፈጠር ለብሔራዊ ጥቅሟ ስትል የትኛውን ሀገር ልትመርጥ ትችላለች? የሚለውና ሌሎች ያልተሰሙ አዳዲስ የዲፕሎማሲያዊ መረጃዎችን በዝርዝር የምናቀርብላችሁ ይሆናል። እናንተ ብቻ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህ ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል በአክብሮት እንጋብዛችኋለን። አብራችሁን ቆዩ። ቀዳሚ መረጃችን ታዋቂው የአሜሪካ ዲፕሎማት ለኢትዮጵያ የሰጡት ምክርና ማስጠንቀቂያን ይመለከታል። ታዋቂው የአሜሪካዊ ዲፕሎማት ቲቦር ናሽ ከሪፖርተር እንግሊዝኛው ጋር ባደረጉት ሰፊ ቃለ ምልልስ በኢትዮጵያና በግብጽ መካከል ያለውን ፍጥጫ እንዲሁም የአሜሪካን የቀጠናዊ ፖሊሲ ስሌት በሚመለከት እጅግ ግልጽና መራር እውነታዎችን ይፋ አድርገዋል። አምባሳደሩ በዋናነት ያነሱት ነጥብ ኢትዮጵያውያን አሜሪካን ከኛና ከግብጽ አንዱን ምረጪ በሚል ዲፕሎማሲያዊ አጣብቂኝ ውስጥ እንዳይከቷት የሚመክር ማስጠንቀቂያ ነው። ናሽ እንደሚሉት ምንም እንኳ ብዙ ኢትዮጵያውያን ሀገራቸው የዓለም ማዕከል እንደሆነችና አሜሪካም ለኢትዮጵያ ቅድሚያ መስጠት እንዳለባት ቢያምኑም በተግባር ግን በዋሽንግተን የውጭ ጉዳይ ፖሊሲ ሚዛን ላይ ግብጽ ከኢትዮጵያ ይልቅ እጅግ የገዘፈ አስፈላጊነትና ስትራቴጂካዊ ክብደት አላት ብለዋል። ይህ የአሜሪካ አድሎ በተለይ በፕሬዝዳንት ዶናልድ ትራምፕ የመጀመሪያ የስልጣን ዘመን በህዳሴ ግድብ ድርድር ወቅት በግልጽ የታየ ሲሆን ትራምፕ ወደ ግብጽ ያዘነበለ አቋም እንዲይዙ ያደረጋቸው አንዱ ምክንያትም ድርድሩን እንዲመሩ የሾሙት በዲፕሎማሲው ዘርፍ ልምድ የሌላቸውን የገንዘብ ሚኒስትሩን በመሆኑ እንደነበረ ናሽ ይተነትናሉ። አሁንም ቢሆን ፕሬዝዳንት ትራምፕ ተገማች አለመሆናቸውን የጠቀሱት አምባሳደሩ አሜሪካ በድርድር ውስጥ ገለልተኛ ካልሆነች ውጤት ሊመጣ እንደማይችል ያስረዳሉ። ሆኖም ኢትዮጵያ አሜሪካን ምርጫ ውስጥ እንድታስገባ ብታስገድዳት ዋሽንግተን ብሔራዊ ጥቅሟን አስልታ ግብጽን የመምረጥ እድሏ እጅግ ሰፊ መሆኑን እንደ አንድ ቀድሞ የከፍተኛ ባለስልጣንና የአሜሪካን ፖሊሲ ጥንቅቅ አድርጎ እንደሚያቅሰው አስገንዝበዋል። አምባሳደር ናሽ ስለ ፕሬዝዳንት ትራምፕ ስብዕናና የስራ ዘይቤ ሲያብራሩ ትራምፕ ራሳቸውን በድርድር ዝርዝር ጉዳዮች ላይ እንደማያሳትፉና አብዛኛውን ጊዜያቸውን በሀገር ውስጥ ጉዳዮች ላይ እንደሚያውሉ ጠቁመዋል። ፕሬዝዳንቱ በውጭ ጉዳይ ላይ ያላቸው ሚና የመሪዎቹን ስምምነት ተቀብለው ዋይት ሀውስ ላይ እጅ ከማጨባበጥና ፎቶ ከመነሳት ያለፈ እንዳልሆነ በመግለጽ ኢትዮጵያ በዲፕሎማሲው ረገድ የምትከተለውን ስትራቴጂ በአሜሪካ ስቴት ዲፓርትመንትና በባለሙያዎች ላይ እንድታተኩር መክረዋል። ግብጽ በአሁኑ ወቅት ሶማሊያን ለመደገፍ የምታደርገው ጥረትም ከኢትዮጵያ ጋር ካላት ፍጥጫ የመነጨ እንደሆነና ሁለቱ ሀገራት በግድቡ ላይ ስምምነት ላይ ከደረሱ ግብጽ የሶማሌላንድ ጉዳይ እንደማይጨንቃትም አክለዋል። ዲፕሎማቱ የኢትዮጵያን የውጭ ግንኙነት ስፋት በሚመለከት ሀገሪቱ የብሪክስ አባል መሆኗ ወይም ከቻይና ሩሲያና ከኢራን ጋር ግንኙነት ማድረጓ በአሜሪካ ዘንድ እንደ ስጋት እንደማይታይ ይገልጻሉ። አሜሪካ ማንኛውም ሀገር ለገዛ ጥቅሙ እንደሚሰራ ብታውቅም የኢትዮጵያ ግንኙነት ግን የአሜሪካን ቀይ መስመር ካላለፈ በስተቀር ተቀባይነት እንዳለው ጠቁመዋል። ለምሳሌ ኢትዮጵያ ከአሜሪካ ጠላቶች ጋር የደህንነት መረጃ ልውውጥ የምታደርግ ከሆነ ግንኙነቱ ወደ ሌላ አቅጣጫ ሊሄድ እንደሚችል አምባሳደሩ አስጠንቅቀዋል። ይህም የሚያሳየው ኢትዮጵያ በዓለም አቀፍ ግንኙነቷ ላይ ያላትን ነጻነት ስትጠቀም የአሜሪካን ስልታዊ ጥቅሞች ግምት ውስጥ ማስገባት እንዳለባት ነው። ከጎረቤት ሀገራት ጋር ያለውን ግንኙነት በተመለከተ ናሽ የሶማሊላንድ ከእስራኤል እውቅና የማግኘት እድል ትልቅ እርምጃ እንደሆነና ሌሎች ሀገራትም ይህንን ፈለግ ሊከተሉ እንደሚችሉ ያላቸውን እምነት ገልጸዋል። በሌላ በኩል ስለ ኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሲናገሩ በዋሽንግተንና በአስመራ መካከል ያለው ግንኙነት ይሻሻላል የሚል ተስፋ እንደሌላቸው በግልጽ አስቀምጠዋል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ኢሳያስ ጠዋት እስኪነሳ ድረስ ምን እንደሚያደርግ አያውቅም ብለው እንደነገሯቸው በመጥቀስ የኤርትራን ፖለቲካ ተገማችነት የሌለውና አስቸጋሪ እንደሆነ ገልጸውታል። በአጠቃላይ ቲቦር ናሽ ያቀረቡት ይህ ሰፊ ትንታኔ ኢትዮጵያ በዓለም አቀፍ መድረክ ያላትን እውነተኛ ቁመናና
የአሜሪካን ፖሊሲ አቅጣጫ በትክክል እንድትረዳ የሚያስገድድ ነው። አምባሳደሩ የቀድሞ ከፍተኛ ባለስልጣን እንደመሆናቸው አሜሪካ ከኢትዮጵያ ይልቅ ግብፅን የምትመርጥበትን ስልታዊ ምክንያት ማብራራታቸው ለኢትዮጵያ ዲፕሎማቶችና ለሕዝቡ ትልቅ የቤት ስራ የሚሰጥ ነው። ኢትዮጵያ በስሜት ላይ የተመሰረተ ዲፕሎማሲን ትታ የአሜሪካን ቀይ መስመሮች በመጠበቅና ከግብፅ ጋር ያለው ልዩነት በንግግር በመፍታት ራሷን ከዲፕሎማሲያዊ ብቸኝነት ማዳን እንዳለባት ናሽ ገልጸዋል። በጥቅሉ ሲገመገም ዋሽንግተን በቀጠናው ያላትን የቆየ ብሔራዊ ጥቅም ስትመዘን፣ ግብፅ በመካከለኛው ምስራቅና በጸጥታው ረገድ ያላት ሚና ከኢትዮጵያ ስልታዊ ፋይዳ ጋር ሲነጻጸር በአሜሪካ የፖሊሲ አውጪዎች ዘንድ ከፍተኛውን ድርሻ ይዛል። በመሆኑም ኢትዮጵያ በዲፕሎማሲያዊ ግፊት አሜሪካን ወይ እኔን ወይ ግብፅን የሚል ጥብቅ ምርጫ ውስጥ እንድትገባ መገፋፋቷ ውጤቱ ለማይፈለግ ሽንፈት ሊያመራ እንደሚችልና ዋሽንግተንም ለራሷ ጥቅም ስትል ካይሮን መምረጧ እንደማይቀር ከእርሳቸው ገለጻ መረዳት ይቻላል። ስለሆነም ኢትዮጵያ በዓለም መድረክ ላይ ያላትን ተሰሚነት ለማስጠበቅ ከስሜታዊነት የጸዳና በሁኔታዎች ላይ የተመሰረተ ብልህ የዲፕሎማሲ አካሄድ መከተል ይኖርባታል። አሜሪካ ከግብፅ ጋር ያላትን ጥልቅ ወታደራዊና ፖለቲካዊ ትስስር ከግምት ውስጥ በማስገባት ከዋሽንግተን ጋር ያለውን ግንኙነት ሳይቃረን የራሷን ጥቅም ማስጠበቅ የምትችልበትን አማራጭ መንገድ መዘርጋት ቀዳሚ ተግባር መሆን አለበት። ከዚህ ባለፈ አሜሪካን ለብቻዋ እንደ ዳኛ ከመመልከት ይልቅ ግጭቶችን በውይይት በመፍታትና በቀጠናው ያላትን ተቀባይነት በማሳደግ በሀያላን ሀገራት ምርጫ ውስጥ የመውደቅ ስጋቷን መቀነስ የህልውና ጉዳይ መሆኑን ናዥ በሰጡት ማጠቃለያ አጽንኦት ሰጥተዋል። ወደ ቀጣዩ መረጃችን እናመራለን። 7 ግብፃውያን የድሮን ኦፕሬሽን ባለሙያዎች በኤርትራ ሰሜናዊ ቀይ ባህር ዞን በሚገኘው ገሃተ ወታደራዊ ማሰልጠኛ ጣቢያ መገኘታቸው ተሰምተዋል። ይህም በኢትዮጵያና በኤርትራ መካከል ይቀሰቀሳል ለሚባለው ጦርነት ግብፅ በቀጥታ እጇን እያስገባች መሆኑን የሚያሳይ ግልጽ ምልክት ተደርጎ ተወስዷል። እነዚህ ባለሙያዎች ለኤርትራ አየር ኃይል አባላት የድሮን አጠቃቀም የመገጣጠምና የጥገና ስልጠናዎችን እየሰጡ ሲሆን ይህ ስልታዊ ድጋፍ የኤርትራን ወታደራዊ አቅም በቴክኖሎጂ ለማዘመን የታለመ ነው ተብሏል። የግብፅ ባለሙያዎች መሳተፍ ኤርትራ ያላትን የተወሰነ የአየር ኃይል አቅም ለማጠናከርና የዘመኑን ውጊያ የሚመጥን የሰው ኃይል ለማፍራት የሚደረግ ጥረት አካል እንደሆነ በዘገባው ተመላክቷል። ይህ ስልጠና በዋናነት ትኩረት ያደረገው ኢትዮጵያ ያላትን የድሮን የበላይነት ለመመከት በሚያስችል ጸረ ድሮን ቴክኖሎጂ ላይ መሆኑ የኤርትራን ስጋት ቁልጭ አድርጎ ያሳያል። የኤርትራ አየር ኃይል አዛዥ ብርጋዴር ጀነራል ተክላይ ሀብተስላሴ ሰራዊቱ ሁሌም የኤርትራን ሰማይ ከጥቃት እንዲጠብቅና ፊሽካው በሚነፋበት ሰዓት ዝግጁ እንዲሆን ትዕዛዝ ማስተላለፋቸው ስልጠናው ከወታደራዊ ዝግጅት አልፎ ወደ ተግባራዊ ጦርነት ለመሸጋገር የታቀደ መሆኑን ያመለክታል። ሆኖም ኢትዮጵያ የድሮን አምራችና ላኪ በሆነችበት በዚህ ወቅት ኤርትራ ገና በባዕድ ሀገር ባለሙያዎች ስልጠናና ጥገና ላይ መደገፏ በሁለቱ ሀገራት መካከል ያለውን የቴክኖሎጂና የዝግጁነት ልዩነት ሰፊ አድርገዋል። ከዚህ ባለፈ የግብፃውያን ባለሙያዎች ወደ ቀጠና መምጣት ከቅርብ ጊዜው የግብፅና የሱዳን ዲፕሎማሲያዊ ግንኙነት ጋር ተያይዞ የሚታይ ሲሆን ይህም ኢትዮጵያን በሁለት አቅጣጫ ለመቆለፍ የሚደረግ ስልታዊ እንቅስቃሴ ተደርጎ ተተርጉሟል። ግብፅ የኢትዮጵያን የባህር በር ፍላጎትና አጠቃላይ የኢኮኖሚ እድገት ለመግታት በኤርትራ በኩል ወታደራዊ ድጋፍ በማድረግ ቀጠናውን የጦርነት ቀጠና ለማድረግ እየሰራች መሆኑን ዘገባው ይተነትናል። በመሆኑም እነዚህ 7 ግብፃውያን ባለሙያዎች በኤርትራ በረሃ የሚሰጡት ስልጠና በቀጠናው ሊነሳ ለታሰበው ሰፊ ጦርነት እንደ አንድ የቴክኒክና የሞራል ድጋፍ ተደርጎ ተወስዷል። ከላይ እንደተጠቀሰው የቴክኖሎጂ ስልጠና ጎን ለጎን የግብፅ ሚና ከኤርትራ የስልጠና ካምፖች አልፎ ወደ ከፍተኛ ዲፕሎማሲያዊና ወታደራዊ ሴራ መሸጋገሩን የግብፅ ደህንነት መስሪያ ቤት ዳይሬክተር ሜጀር ጀነራል ሐሰን መሐመድ ረሺድ ወደ ሱዳን ያደረጉት ጉዞ ማሳያ ነው። ዳይሬክተሩ ወደ ፖርት ሱዳን በማቅናት ከሱዳን ሉዓላዊ ምክር ቤት መሪ ጀነራል አብዱልፈታህ አልቡርሃን ጋር መወያየታቸው በኢትዮጵያ ላይ የሚከፈተውን ጦርነት ከሰሜንና ከምዕራብ አቅጣጫዎች በተቀናጀ መልኩ ለመምራት የታለመ መሆኑን ዘገባው ይተነትናል። ይህ ስልታዊ ጉዞ ግብፅ በቀጠናው ያላትን ተጽዕኖ በመጠቀም ኢትዮጵያን በከበባ ውስጥ ለማስገባት የጀመረችው ሰፊ የደህንነት ኦፕሬሽን አካል ተደርጎ ተወስዷል። ይህ የግብፅና የሱዳን ወታደራዊ መሪዎች ምክክር ዋና ግብ ኢትዮጵያ እያሳየች ያለውን ሁለንተናዊ እድገትና የቀይ ባህር ባለቤትነት ጥያቄ ለማደናቀፍ ጦርነቱ በአፋጣኝ እንዲጀመር ግፊት ማድረግ እንደሆነ ተመልክቷል። ግብፅ የኢትዮጵያን የባህር በር የማግኘት ስትራቴጂካዊ ፍላጎት እንደ ስጋት በመቁጠሯ ይህንን ለማክሸፍ በሱዳን በኩል የሚደረገውን ወታደራዊ ድጋፍና የድንበር ጫና እንደ ትልቅ ግባት ትጠቀማለች። ጀነራል ሐሰን መሐመድ ረሺድ ከአልቡርሃን ጋር ያደረጉት ንግግርም የሱዳን ጦርና ታጣቂዎች ከኤርትራና ከህወሓት ኃይሎች ጋር በተቀናጀ መልኩ በኢትዮጵያ ላይ ጦርነት እንዲከፍቱ ዲፕሎማሲያዊና ቁሳዊ ድጋፍ ለመስጠት ቃል የተገባበት መሆኑ ተገምቷል። በመጨረሻም ይህ የግብፅ እንቅስቃሴ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ በመግባት የተለያዩ ታጣቂ ኃይሎችን እንደመጠቀሚያ ለመዋል የታለመ መሆኑን ዘገባው ያትታል። ግብፅ ጦርነቱን በመቀስቀስ የኢትዮጵያን መከላከያ ሰራዊት ትኩረቱን ወደ ድንበር ጥበቃና ወደ ውስጥ ግጭቶች እንዲያደርግ በማድረግ የህዳሴ ግድቡንና ሌሎች ግዙፍ ፕሮጀክቶችን ለማስተጓጎል ያላትን የቆየ ፍላጎት ለማሳካት እየጣረች ነው። በመሆኑም የጀነራል ሐሰን መሐመድ ረሺድ የሱዳን ጉዞ በቀጣዮቹ ቀናት ለሚጠበቀው ጦርነት እንደ መደበኛ የዝግጅት ምዕራፍ ተደርጎ የተወሰደ ሲሆን ይህም የቀጠናውን ሰላም አደጋ ላይ የሚጥል ታሪካዊ ደባ ተደርጎ ተወስዷል።
በመጨረሻም የምንመለከተው የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ አፍሪካ እዝ ወይም አፍሪኮም አዛዥ ሌተናል ጀነራል ዳግቪሰን አንደርሰን አዲስ አበባ የገቡ ሲሆን ከጠቅላይ ሚኒስትር አብይ አህመድ ጋር በወቅታዊ ቀጠናዊ የጸጥታ ጉዳዮችና በሁለትዮሽ ወታደራዊ ትብብር ዙሪያ ጥልቅ ውይይት እንደሚያደርጉ ይጠበቃል። ይህ የከፍተኛ ባለስልጣናቱ ጉብኝት አሜሪካ ለአፍሪካ ቀንድ ሰላምና ለኢትዮጵያ ስልታዊ አጋርነት የምትሰጠውን ትኩረት የሚያሳይ ሲሆን በተለይም በቀጠናው እየተከሰቱ ያሉ የጂኦፖለቲካዊ ለውጦችን በጋራ ለመመከት በሚያስችሉ ጉዳዮች ላይ ይመክራሉ። ይህንኑ ዲፕሎማሲያዊ እንቅስቃሴ ተከትሎም ባለስልጣናቱ በዛሬው ዕለት በሚጠናቀቀው የአየር ኃይል የምስረታ በዓል ላይ በክብር እንግድነት ይታደማሉ ተብሏል። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል መዝጊያ መርሃ ግብር በቢሾፍቱ አየር ኃይል ዋና መምሪያ በልዩ ትኩረት በሚስብ ሁኔታ ዛሬ ይከናወናል። ይህ ታሪካዊ በዓል የሀገሪቱን የአየር ላይ ሉዓላዊነት ጉዞ የሚያሳይ ብቻ ሳይሆን ከፍተኛ የመንግስት የስራ ኃላፊዎችና የውጭ ሀገራት ወታደራዊ አታሼዎች በሚገኙበት ደማቅ ስነስርዓት ታጅቦ ነው የሚጠናቀቀው። በዓሉ ከክብረ በዓልነት ባለፈ ኢትዮጵያ ያላትን ወታደራዊ ዝግጁነት ለወዳጅና ለጠላት የምታሳይበት ትልቅ መድረክ ተደርጎ ተወስዷል። በመዝጊያ ፕሮግራም ላይ የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ አፍሪካ እዝ አዛዥ ሌተናል ጀነራል ዳግቪሰን አንደርሰን መታደማቸው በዋሽንግተንና በአዲስ አበባ መካከል ያለውን ወታደራዊ ትብብር ወደ አዲስ ምዕራፍ የሚያሸጋግር መሆኑ ተጠቁሟል። የአሜሪካ ከፍተኛ ወታደራዊ መሪዎች በዚህ አይነቱ መድረክ ላይ መገኘታቸው ኢትዮጵያ በቀጠናው ጸጥታና መረጋጋት ረገድ ያላትን የማይተካ ሚና አሜሪካ በውል እንደምትረዳ የሚያሳይ ነው። ይህ ተሳትፎ በሁለቱ ሀገራት መካከል ያለውን የቆየ ግንኙነት ከማደስ ባለፈ በቀጣይ የቴክኖሎጂ ሽግግርና በትጥቅ አቅርቦት ዙሪያ አዳዲስ ስምምነቶች እንዲፈጠሩ በር የሚከፍት ነው ተብሏል። ኢትዮጵያ በመጪዎቹ 5 ዓመታት የአየር ትጥቆቿን በእጥፍ ለማሳደግና ወደ 5ኛ ትውልድ የውጊያ አቅም ለመሸጋገር የያዘችው ታላቅ እቅድ ለአሜሪካ ወታደራዊ አምራች ተቋማት ትልቅ የገበያ ዕድል ይዞ ይመጣል ተብሏል። የአገሪቱ የመከላከያ አቅም በዘመናዊ የጦር አውሮፕላኖችና የራዳር ቴክኖሎጂዎች እንዲጠናከር በሚፈለግበት በዚህ ወቅት የአሜሪካ ተሳትፎ ለኢትዮጵያ የጥራት ዋስትና ሲሆን ለዋሽንግተን ደግሞ ስልታዊ የንግድ ትስስር ነው። በዚህ ምክንያት በቢሾፍቱ የሚደረገው የምክር መድረክ ኢትዮጵያ ከአሜሪካ ጋር በምትመሰረተው የወታደራዊ ግብይት ድርሻ ላይ ሰፊ ትኩረት ይደረጋል ተብሎ ይጠበቃል። በአጠቃላይ ይህ የመዝጊያ መርሃ ግብር ኢትዮጵያ በዘመናዊ ወታደራዊ ኃይል ግንባታ ላይ ያላትን ጽኑ ፍላጎት ለዓለም የምታሳይበት አጋጣሚ ነው። የአሜሪካ ከፍተኛ ልዑካን መገኘትም ይህንን የለውጥ ጉዞ በማገዝ ረገድ የራሱ የሆነ ፖለቲካዊና ወታደራዊ ሚዛን የሚደፋ ሲሆን በቀጣይ ዓመታት ለሚታየው የአየር ኃይል እድገት ቁልፍ መነሻ ይሆናል ተብሏል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ቪዲዮ ደግሞ ላይክ ማድረጋችሁ እንዳይረሱ ስንል በአክብሮት እንጋብዛችኋለን። እያላችሁበት ሰላም